ርዕስ ሲሰጧችሁ አትቀበሉ። አለኝ በሉ። እንትንን ብትታስተጋባ ኖ አለኝ እኔ እንትንን ብትዘምር አራለኝ ሙሉ መልእክት። ፕሮብሌሙ በአባቶች የተደረገው ስራና ህጉ ነው ኢየሱስን ለመጋረድ የሚታገሉ ሰዎች ወደ ኋላ እየተጎተቱ ያሉት። ተመለሱ ወደ ክርስቶስ። መዳን በክርስቶስ ኢየሱስ ብቻ ነው፣ ሌላ የለም። በመላእክት መካከለኛነት የመጣው አገልግሎት በጣም ብዙ ምክንያት አለው ላለመታዘዝ። አንደኛ አስፈሪ ነው። በጭጋግ በምናምን ነው የሚመጣው። ተራራ እየነደደ ሰማይ መብረቅ ምናምን እያዘነበ ነው የሚመጣው አገልግሎት። በ3 ደቂቃ ንስሐ የምቀላቀለው ብቻ አልነበረም። እንደዚህ የቀለለልኝ ከባዱን ኢየሱስ ሄዶ እንደ ውሏችሁ እንዳስተዳደጋችሁ በጣም የተለያየ ኢየሱስን የሚጋርድ የግል ቻሌንጅ ሊኖርባችሁ ይችላል። እድል እንዳሰጡ ዕብራውያንን የሚያነብሰው መጨረሻ ላይ የሚዘጋው ኢየሱስ ከሁሉም ይበልጣል ብሎ ነው የሚዘጋው። ስለዚህ ነው እዚህ ደብዳቤ ላይ የተሻለና የላቀ የሚሉ 15 ጊዜ ተደጋግመው የገቡ ቃላቶች አሉ። እኛ ወደ አማርኛው ስንተረጉሙ ነው የተሻለና የላቀ ብለን 2 ቃል ያደረግነው እንጂ የተጻፈበት ኦሪጂናል ማኑስክሪፕቱ ላይ አንድ ግሪክ ቃል የሚጠቀመው። ስለዚህ ይሄ ደብዳቤ የተሻለ ነገር መጽሐፍ ነው፣ የላቀ ነገር መጽሐፍ ነው። ኢየሱስ ከመላእክት ጋር ለንጽጽር አይቀርብም። በፍጹም ኢየሱስ ከመላእክት ጋር ለንጽጽር አይቀርብም። ይሄ በእርግጥም ደግሞ የታወቀም ነው፣ እውነትም ነው፣ መጽሐፍ ቅዱሱ የሚያስተምረንም ነው። ኢየሱስ ከመላእክት ይበልጣል ይላቸዋል። በመካከላቸው የቀን ቆጠራና የመላእክት አምልኮ አይጠፋም። ዕብራውያን ስለሆኑ የቀደመው ሪቹዋል ስላለ እጃቸው ላይ መላእክትን ማምለክና መከተል፣ ለመላእክት መስገድ እንደዚህ አይነት ነገር አለ። ኢየሱስ ከመላእክት ይበልጣል ይላቸዋል። ኢየሱስ ከመላእክት የሚበልጠው ተወዳድሮ አይደለም። ኢየሱስ ፈጣሪያቸው መልካሙም ክፉም ማለት ነው። የትኛውም መልአክ በክርስቶስ ኢየሱስ ነው የተፈጠረው። ክፉዎቹ አልታዘዝ ብለው ወድቀው ነው መሃል ላይ እንጂ የመላእክት ፈጣሪ ኢየሱስ ነው። ስለዚህ ለንጽጽር አይቀርብም። ጌታ ኢየሱስ ክርስቶስ ከሁሉ ይልቃል። አዎ። የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ በማመን ብቻ ነው። አዎ። ከዚህ እውነት ከሰማነው ለቀን እንዳንወሰድ አብዝተን ልንጠነቀቅ ይገባናል። የሚጎትት የሚስብ ወደኋላ የሚያስቀር ከዕብራውያን አንጻር በዕብራውያን ኮንቴክስት ካየነው ሃይማኖተኝነታቸው በእጃቸው ላይ የነበረው በቅዱሳት መጻሕፍት ያሉ የእምነት አባቶቻቸው በእምነት አባቶቻቸው የተከናወኑ ትልልቅ ታሪኮች ኢየሱስን ሊጋርዱባቸው ይታገሏቸዋል። ስለዚህ ይሄ ደብዳቤ ሲጻፍ የሚጽፈው ሰው እንደዚህ ይላል፣ ከሰማችሁት ነገር ወደ ኋላ እንዳታፈገፍጉ፣ ለቃችሁ ወደ ኋላ እንዳታፈገፍጉ፣ ለሰማችሁት ነገር ልትጠነቀቁ፣ ፕሮቴክት አርጉ። መልእክታችሁ የሰማችሁትን ወንጌላው ጋርድ አርጉ፣ ጠብቁት፣ ልትጠነቀቁ ይገባል። እግዚአብሔር ይጠብቃችኋል ብቻ አይደለም የሚለው ተጠንቀቁ። ስለዚህ የመፍጠርም የቤዛነትም ሥራ የኢየሱስ ብቻ ነው። በቀደመው ኪዳን የነበሩ ታሪኮችም አባቶችም በእጃቸው የተከናወነ የትኛውም ተአምር ለዚህ ጥላ ብቻ ነው። ኢየሱስ እንደሚመጣ ምልክት ነው እግዚአብሔር በአባቶች የሰጠው። ሊጋርዷችሁ አይገባም። ከሰማችሁት ነገር እንዳትወሰዱ አብልጣችሁ ተጠንቀቁ ይላቸዋል ይለናል። ከ2000 ዓመት በኋላ መልእክቱ ለኔ ነው። ከ2000 ዓመት በኋላ ዛሬ እሑድ ማለዳ እዚህ ለተሰበሰብን ነው። መልእክቱ የተለያየ በየግላችሁ እንደውሏችሁ እንዳስተዳደጋችሁ በጣም የተለያየ ኢየሱስን የሚጋርድ የግል ቻሌንጅ ሊኖርባችሁ ይችላል። እድል እንዳሰጡ በጣም ሃይማኖተኛ ሆነው ገዳማዊነቱ የሚያስጨንቃቸው አሉ። ዕብራውያን መካከል ሞናርኪዝም ያለባቸው ገዳማዊነቱ የሚያስጨንቃቸው አሉ። ነገርን በመደጋገም ብዛት እንደሚድኑ የሚያስቡ አሉ። ኖ ይላቸዋል። ኢየሱስን መጋረድ ነው። የኢየሱስን የመስቀል ሥራ ማቃለል ነው።
ኢየሱስ ሲደመር የሆነ ነገር ይላሉ ዕብራውያን። ኢየሱስ ሲደመር አባቶች፣ ኢየሱስ ሲደመር የሕጉ ሥራ፣ ኢየሱስ ሲደመር ብለው የሚዘረዝሩት ነገር አለ። የቤተ መቅደሱ ሥርዓት ኖ ከሰማችሁት ነገር በክርስቶስ ኢየሱስ ከተገለጠው ከዚህ ዘላለማዊ እውነት ፈቀቅ ሊያደርጋችሁ የሚታገላችሁ ካለ ቶሎ ብላችሁ አስወግዱት። በመላእክት በኩል የመጣው ያ መልእክት አለመታዘዙ ቅጣት ካስገኘ ይላል። በመላእክት በኩል የተላከ መልእክት ብሎ የሚያቀርበው የሙሴን ሕግና የብሉይ ኪዳን አገልግሎትን ነው። እግዚአብሔር የመላእክትን መካከለኛነት አድርጎ ያከናወነው ሥርዓት ነው። እንዲያው በሎሌዎቹና በባሪያዎቹ በኩል በጣም ብለርድ እያደረገ የመጣው ያ አገልግሎት እሱን አለመታዘዝና መልእክቱን እምቢ ማለት ይህንን አይነት ቅጣት ካስከተለ ይላል በክርስቶስ ኢየሱስ ሥጋ መልበስና በእርሱ ወደ ምድር መምጣት የመጣው መልእክትን አለመቀበል እንዴት አብልጦ ቅጣት አያስከትልም? ብሉይ ኪዳን ቅጣቱ እዛው ነው። አለመታዘዝ እዛው ነው ቅጣቱ ብሉይ ኪዳን ላይ። መስዋዕቱም ቀላል ነው። ብሉይ ኪዳን በግ ነው የሚቀርበው። አዲስ ኪዳን እኮ በግ አይደለም እኮ ራስህን እኮ ነው የምታቀርበው። ይሄ የምስራች፣ ይሄ ወንጌል፣ ይሄ የእግዚአብሔር የንታረቅ መልእክታው አስቀድሞ የተነገረው በጌታችን በኢየሱስ ክርስቶስ በኩል ነው። የአዲስ ኪዳኑ መልእክተኛ ኢየሱስ ነው። የአዲስ ኪዳኑ ሰባኪ ኢየሱስ ነው። የአዲስ ኪዳኑ መልእክት ኢየሱስ ነው። ማመካኛ ራሱ የለንም። አልገባኝም እንዳልል ኢየሱስ ሥጋ ለብሶ እኔው አጠገብ መጥቶ ታንኳይ ውስጥ እየተኛ እምበላውን እየበላ በእኔ ቋንቋ እያወራን ያስረዳኝ። ንግግሩ ቀላል ነበር። እሱ ሩቅ ነው እንዳንል ሰው መሃል ሊኖረው፣ ሰው መሃል ያደረው። በመላእክት መካከለኛነት የመጣው አገልግሎት በጣም ብዙ ምክንያት አለው ላለመታዘዝ። አንደኛ አስፈሪ ነው። በጭጋግ በምናምን ነው የሚመጣው። ተራራ እየነደደ ሰማይ መብረቅ ምናምን እያዘነበ ነው የሚመጣው አገልግሎቱ። ስለዚህ አላየውም ትላለ፣ ተደብቄ ነበር ትላለ፣ ቤቴ ተሰውሬያለሁ እንዴት አድርጌ ትላለ። ሩቅ ነው መጠጋት አትችልም። ይሄኛው ግን መሃላችን ያደረው የኛው አይነት ሰው ነው የሆነው። ያወራውም በኔው ቋንቋ ነው። ስሙኝ፣ ይሄ የሚጻፈው በጌታ ላልሆኑና ለማያምኑ ብቻ አይደለም። ቦርን አጌን ክርስቲያኖች ናቸው፣ ግን ዕብራውያን ናቸው፣ አይሁዳውያን ናቸው፣ ግን በጌታ እኮ ናቸው። ቸርች እኮ ነው ያሉት። ወደ ኋላ ሲያፈገፍጉ እኮ ነው። ተዉ ይላል፣ ተመለሱ። ባንመለስ አረ ቅጣት አለው። ፔናሊቲው ሲሪየስ ነው። ኢተርናል ላይፍ አካባቢ አፌክት ያደርጋል። እና ኢየሱስን ሃይማኖታዊ በሆነ መንገድ እንኳን ለመሸፈን መሞከር ቅጣቱ በጣም ከባድ ነው። ዓለማዊ ሆነ አይደለም እኮ ሃይማኖታዊ በሆነ ሪቹዋል እንኳን ልጋረደው ከሞከርክ ነው። የዕብራውያን ደብዳቤ ላይ አሁን እኛ በተለምዶ ኃጢአት ብለን የምንጠራውና የምንዘረዝረው አይነት ኃጢአት የለም እዚህ ደብዳቤ ላይ። ፕሮብሌሙ በአባቶች የተደረገው ስራና ሕጉ ነው ኢየሱስን ለመጋረድ የሚታገሉ ሰዎች ወደ ኋላ እየተጎተቱ ያሉት። ተመለሱ ወደ ክርስቶስ። ኢየሱስ ብቻ የሚያድነው፣ ኢየሱስ ብቻ። ሌላ ነገር ልዩ ወንጌል ነው፣ ያስቀጣሃል። በጣም ሴንሲቲቭ ነው መንፈሳዊ ዓለም። እውነቴን ነው የምላችሁ። እንዲያው በግርድፉ የሚኖር ህይወት አይደለም። አውቀን ገብቶን ንቅት ብለን የምንኖረው ህይወት ነው። እግዚአብሔር አስቀድሞ በአባቶች ተናገረው አለ። በልጁ መጥቶ አጸናው አለ። ልጁ ጋር ነው ሴንተሯ። ይሄንን ደግሞ ኮንፈርም ሲያደርግ በአባቶች በኩል መንፈስ ቅዱስን እያደለ እንደወደደ የጸጋ ስጦታዎችን በመንፈስ ቅዱስ አማካይነት አካሉ ላይ እያፈሰሰ እግዚአብሔር መስክሯል። መዳን በክርስቶስ ኢየሱስ ብቻ ነው። ሌላ
የለም። በእውነት ነው የምላችሁ የለም፣ ዝግ ነው። እኔ ጴንጤ ስለሆንኩ አይደለም ይሄን የምናገረው፣ በእውነት ነው የምላችሁ። ግን እውነቱ ይሄ ብቻ ስለሆነ ነው። በጌታ ቤት ያለን ረጅም ዘመን የቆየን ይህንን የምናምን ሰዎች አጥብቀን እንያዝ። አጥብቀን ሌላ መልእክት አይኑራችሁ። ርዕስ ሲሰጧችሁ አትቀበሉ። አለኝ በሉ። እንትንን ብታስተጋባ ኖ አለኝ። እኔ እንትንን ብትዘምር ኧረ አለኝ። ሙሉ መልእክት ከሰማነው ነገር እንዳንወሰድ አብልጠን ልንጠነቀቅ ይገባናል። የሰማነውን በአባቶች በኩል ተነገረ። ይሄ ለዕብራውያን ነው። እኔና እናንተ ከክርስቶስ ኢየሱስ ጀምሮ ያለው ግን ይመለከተናል ቀጥታ። ብሉይ ኪዳን አይመለከተኝም፣ አባቶች የኛ አይደሉም፣ የአባቶች አይሁዳውያን ነው ብንል በልጁ አለ። ይሄው መጣ፣ በክርስቶስ ተነገረ። እግዚአብሔር በልጁ የተናገረን ምልክትና ድንቅ ተአምራት እያደረገ ብቻ አይደለም። ኢየሱስ እነዛን ተአምራቶች እያደረገ ተናግሯል። አዎ ይሄው መጽሐፍ ቅዱስ ያረጋግጣል። ከዛ በላይስ የመስቀል ሞቱ፣ የኢየሱስ የመስቀል ሞት ማንም ቆሞ የዛን ያክል የክርስቶስን ፍቅር ሊያሳየኝ አይችልም። ማንም ቆሞ እግዚአብሔር ምን ያህል እንደሚወደኝ ከዛ በላይ ሊነግረኝ አይችልም። እውነቴን ነው የምነግራችሁ። ማንም በምንም መንገድ ቢያስረዳን ኢየሱስ ስለ እግዚአብሔር የነገረን ያክል አያስረዳንም። ከሰማኑ እንዳንወሰድ አብልጠን እንጠንቀቅ። አጥብቃችሁ ያዙ። ይዳናችሁበትን እውነት ወንጌሉን አጥብቃችሁ ያዙ። ወንጌል ጋር ቆዩ። ከወንጌል ወደዚህም አትበሉ። የተገለጠላችሁን የተነካችሁበት ይሄ እውነት የዘላለም ሕይወት ማግኛ ነው። ይሄንን እውነት እኔ ጋር እንዲደርስ ኢየሱስ መስቀል ላይ መሞት ጠይቆታል። ይሄ እውነት እኔ ጋር እንዲደርስ ኢየሱስ መቀበር ነበረበት። ይሄ የዘላለም ሕይወት የሚያስገኝ እውነት እኔን እንዲያገኘኝ ኢየሱስ ከሞት መነሳት ነበረበት። እግዚአብሔር የመጨረሻ ኃይሉን መልቀቅና ማሳየት ነበረበት። አልቲሜትሊ የእግዚአብሔር የመጨረሻው ኃይል መገለጥ ነበረበት እኔን ለማዳን። ኢየሱስ ራሱን አዋርዶ መስቀል ላይ መሞት ብቻ ሳይሆን የእግዚአብሔርም ኃይል መታየት ነበረበት። እግዚአብሔር ፍጥረትን ተፈጠረበት የሚበልጠውን ግዙፉን ኃይል ልጁን ለማስነሳት መጠቀም ነበረበት። አንድ ግለሰብ አይደለም ከሞት ያስነሳው እግዚአብሔር፣ አንድያ ልጁን ነው። ቀጥሎ ሞትን ነው ድል ያደረገው። ስለዚህ የትንሣኤ ኃይል ተጠይቋል እግዚአብሔር። አያችሁ፣ የዋዛ አይደለም ማለት ነው። እኔ በ3 ደቂቃ ንስሐ የምቀላቀለው ብቻ አልነበረም። እንደዚህ የቀለለልኝ ከባዱን ኢየሱስ ሄዶት ነው እግዚአብሔር። ይሄም ደግሞ አልበቃውም። በልጄ በኩል ተናግሬያለሁ በቃ አላለም። ኢየሱስ ክርስቶስ ደግሞ ለአባቶቻችን ይህንን ወንጌል በእጃቸው አስይዞ ከፀሐይ መውጫ እስከ መጥለቂያ ሲልከው እግዚአብሔር ለዚህ ማረጋገጫ መንፈሱን ደግሞ አደለ። አያችሁ፣ አብ ሲናገር ቆየ፣ ወልድ መሬት ወርዶ ሰብኮ ስራችንን ጨረሰ። እሱ ሲሄድ እግዚአብሔር ይበቃል አላለም። እግዚአብሔር መንፈስ ቅዱስ ደግሞ ወረደ። ዲቫይን ኢንተርቬን ያደረገበት ህይወት በጣም ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም። ቅንጅት ታርገው ያስቀመጡት ታሪክ አይደለም። ስድር ያለች ታሪክ አይደለችም። አምላክ መሬት ወርዶ የኖረው በእኔና በእናንተም ውስጥ ደግሞ መንፈስ ቅዱስ አድሮ ይሄው እያረጋገጠ ያዙ ወንጌልን። ክብር ለኢየሱስ ይሁን። አንዳንድ ነገር ከዚህ በላይ አልፌ መናገርም አያስፈልገው። ይሄ በቂ ስለሆነ በጣም ብዙ እንደ ቤተ ክርስቲያን ነቅተን መመለስ ያለብን ወደ ወንጌል። አሳይመንታችን ወንጌል። ሰምታችሁኛል? አሳይመንታችን ወንጌል። ስለዚህ እግዚአብሔር የሰጠንን ጨርሰን መሄድ አለብን። ወንጌል አትደራደሩ። ወንጌል ላይ የሰማችሁት እውነት የዘላለም ሕይወታችሁ ነው። ከሕይወት የሚበልጥ ነገር የለም። ይህንን ሕይወት ያገኘነው በእግዚአብሔር ቃል እውነት ነው ሰምተን። ስለዚህ በሌላ ነገር አትተኩት፣ እንጠብቅ። ክብር ለኢየሱስ ይሁን። ተጠንቀቁ፣ ለሰማችሁት ወንጌል ተጠንቀቁ፣ እንዳታዘርፉ።
የመጣ በሙሉ ይዞ አይሂድ ከውስጣችሁ። የፈለገውን በሙሉ ላያችሁ ላይ አያፍስስ። ኖ ሙሉ ነው። አሜን ነው።